ሰላም ወገንታት እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ይቅርታ ስለዘገየው ትንሽ ቢዚ ሆኜ ነው። እሺ ውዶቼ እንግዲህ ጨረቃዎቼ እንዳያችሁት በዛ በሰውየው ቤት ቅምጥሌና ብሩኬ፣ በአንደኛው ወንድማችን ደግሞ ቅምጥሌ ብቻዋን መጣለች ማለት ነው። ሴትዮዋ እንግዲህ እንዳያችኋት ብሩኬን ብቻውን አግኝታ የወንድነት ምንድን የሚባለው እኔ ግን ብቻ ግን የሆነ ነገር ማድረግ ፈልጋለች። ብሩኬ ደግሞ ብቻዋን አላገኝም ቅምጥሌን ይዤ ነው ብሏል። ሶ እሷ ያሰበችው ደግሞ የፈለገችው ነገር እርግጥ ነው ልክ እንደ ባለፈው ብቻዋን ብሩኬን ታገኛለች። ከዛ በኋላ ብሩኬ ብቻዋን ሲያገኛት ሌላ ነገሮችን ትላለች፣ ነገሮችን ማስመሰል ምናምን። ከዛ ቅምጥሌ ደግሞ ለምን ብቻን አገኛት እንዴት ምናምን ብላ እንደ ባለፈው ጭቅጭቅ እንዲጀምሩ ፍቅራቸው እንዳይቀጥል ነው የምትፈልገው ኦልሬዲ። ያን ደግሞ እንግዲህ ብሩኬም ቅምጥሌም ደግሞ ነቅተዋል። አይደለም እነሱ እኛ ገብቶናል ምን እየፈለገች እንደሆነ ማለት ነው ልጅቷ። ስለዚህ ብሩኬ አሁን እየቀጠልክ እንዳለው መቀጠል አለብህ። ቅምጥሌም ደግሞ አትጨናነቂ፣ ምክንያቱም ምንም አይነት ነገር ምንም ጨረቃ ፋሚሊ በሙሉ ከጎናችሁ ነን። ምንም ነገር ይፈጠር አይደለም እናንተ ማታጠፉትን ብታጠፉ ራሱ ማለት ነው ለምን ጥፋት አታጠፉም? ከእናንተ ጎን ነን። እሱ እንዳትረሱ። መቼም ቢሆን ምንም አይነት ጥፋት አጥፉ፣ እያጠፋችሁ እያየዋችሁ በቃ ምንም አይነት ነገር እግዚአብሔርን ከልቤ ነው ከእናንተ ጎን መሆኑ የምፈልገው። ምቾት የሚሰጠኝ እሱ ነው። ኦኬ አይደለም ጥፋት ማታጠፉትን። ሴትዮዋ ግን ምን እያሰብሽ እንደሆነ ምን እየፈለግሽ እንደሆነ ግልጽ ነው። ሁላችንም ነቅተናል፣ ገብቶናል። ስለዚህ ስርዓትሽን ያዥ። አንደኛ እነሱ ንጹህ ሰዎች ስለሆኑ ምናምን ነው እንጂ መፈለግ ማለት መሆን ባለበት መልኩ በግዴታ ህጉን ተውትና በግድ እንኳን ማድረግ ይችላሉ። ሴትዮዋ ያሉበት አሁን ቡታጅራ ናቸው። የሰፈር እንደሆነች የት ቤት እንደሆነች ገብተው እኮ ልጅቷን ይዘው መውጣት ይችላሉ። በግድ እንኳን ማለት ነው። አይደለም ህግ ካለበት ቦታ ላይ ሆናችሁ በግድ ማድረግ ይቻላል። እሱኑ ታውቃላችሁ። ምንም አይነት ነገር መጀመሪያ እሉምታለ ትትና ሰው ጋር ላለመጣላት ፍቅር ይበልጣል በሚባል ነገር ፍቅርን አስፈልጣችሁ የምታደርጓቸው አንዳንድ ነገሮች አሉ። ግን ፍቅር አልፈልግም፣ ፍቅር አይበልጥብኝም፣ ጸብ ነው የምፈልገው ደግሞ ጸብ ነው የሚበልጥብኝ ብሎ ደግሞ የሚጋተታችሁ ሰው ሲኖር ደግሞ ወይ በጉልበት ወይ በህግ ትሄዳላችሁ ማለት ነው። ኦልሬዲ ጉልበት አስፈላጊ አይደለም። አንደኛ የእናንተን ልጅ ስትነጠቁ፣ ለምሳሌ የብሩኬ ልጅ ሆና ልጅቷን ነጥቃ ሴትዮዋ አላሳይም ብትል ወይ የእነሱ ልጅ ጋይስ በጣም ደክሞኛል ግን ማርያምን አሁን የሆነ ቦታ በቃ እንትን እያልኩኝ ነው። ከዛ ልክ ተደብቄ ለመስራት ደረጃ ሩጭ መጥቼ ነው ቶሎ ቁጭ እንዳልኩ የሆነ ድካሚ ትሳል ነው እና እየተነፈስኩባችሁ ነው። ይቅርታ አድርጉልኝ። ካለ መቅረት መምጣት ይሻላል ብዬ ነው። እና ሶ ምንድን ነው እያልኳቸው የነበረው? አዎ የራሳችሁ ልጅ ተቀምጣችሁ ሲሆን በግድም ቢሆን ይዛችሁ ትወጣላችሁ። ግን አሁን ይቺ ልጅ አንደኛ የእነሱ አይደለችም፣ ሁለተኛ ደግሞ እሷ አላገናኝም እያለች ነው ያለችው። ብሩኬ ብቻውን ከሆነ ብቻ ነው እያለች ያለችው። ስለዚህ ያ ከሆነ ቆፍጠን ብላችሁ ራሷ ከመጣች ብቻዋን ከመጣች እናንተ ደግሞ ለሁለቱ ናችሁ ከመጣችሁ ልጅቱን ይዛ ከመጣች መሆን ያለበት ነገር ይሆናል። ካልሆነ ግን ባናትሽ ተተከይ ብላችሁ ተዋት ማለት ነው። ከዛ በኋላ ምን ታደርጋለች? ሁለተኛ በብሩኬ ስም እያነሳች ዋነኛውና አንደኛው ነገር ማስጠንቀቅ ያለባችሁ ስም የሰው ስም ዝም ብሎ ሲጎደፍ ዝም ብሎ ሲጠፋ ደስ አይልም። እና ሁለተኛ የብሩኬን ስም እያነሳሽ ቪዲዮ እንዳትሰሪ፣ ስሙን እንዳትጠሪ፣ ፎቶ እንዳትለጥፊ ብላችሁ ማስጠንቀቂያ መስጠት አለቀ። ሲጀመር ይቅርታ አድርጉ ቢኒ ምኑም አልተመቸኝም ነገር አለሙ። ብቻ ግን ብሩኬ ደግሞ እንዳያችሁት ቅምጥሌ ምንም እንዳትጨነቂ መጨነቅ የለብሽም እኔ ሁልጊዜም ከጎንድሽ ነኝ ምንም ነገር ይፈጠር ብሏታል። እንዳያችሁት ማለት ነው። ብሩኬ ሁልጊዜም ከአንቺ ጋር ነው ቅምጥሌ። ምክንያቱም ከዛ በፊትም እንኳን ብዙ ነገር እያለች ፍቅሩን ሳያቀርብልሽ ፍቅሩን ትቀበይ ሳያቅ ነው ከአንቺ ጋር የነበረው። አንቺም ደግሞ እንዴት ነው የፍቅር ጥያቄ ሳያቀርብልሽ ምናምን ነበረ ከሱ ጋር የነበርሹ። ሶ አሁን ደግሞ ይልቅ ከድሮ የበለጠ አንድ ናችሁ እናንተ። ምንም ምንድነው ይሄ የሚያጣላችሁ የሚያጨቃጭቃችሁ ነገር አይሆንም። ለምን አለም ድብልቅልቅ አትልም? እናንተ ሁለታችሁ የምትለያዩ ልጆች አይደላችሁም። ቅምጥሌም እንዳያሹ ልጁ እሱ ቢሆንም ችግር የለውም ብላለች። ብሩኬም ደግሞ ልጁ የኔ ቢሆንም ችግር የለውም ብሏል። ስለዚህ ከዚህ በላይ ምን አለ? ሶ እሷ ብትመጣ ብትቀር ብቻውን ማገኘ ምናምን ብላ ብትዝት ምንም የሚፈጠር ነገር የለም። ከዛ በተረፈ ግን ብዙዎቻችሁ የሆነ የምታስቡት የሆነ በቃ አላ ከአእምሯችሁ እንዴት አይነት ሀሳብ እየመጣ እንደሆነ አላውቅም። ግን እሱን ሀሳብ ከአእምሯችሁ አስወጡት እሺ። ስለዚህ ብሩኬ ቅምጥሌ ደግሞ የብሩኬ ነች። ምንም ነገር አይፈጠርም። ሴትዮዋ ስትፈልግ በአናቷ መተከል ትችላለች፣ ስትፈልግ እንደፈለገች ትሁን። አሁን ደግሞ እኔ ግን አሁን እየጨነቀኝ ያለው ነገር አሁን ዛሬ ከሁለታቸው አንዳቸው ይመጣሉ ብዬ ነበር ያሰብኩት፣ ወይ ደግሞ አይመጡም ብዬ ነበር ያሰብኩት። ግን በዛ ቤት መጡ።
በልጁ ቤት ብሩክ ሸር ባያደርገው ኑሮ አልገባም። ደግሞ ይቅርታ አድርጉልኝ ግን ማርያምን እንደዚህ አሳልፌ እነሱ ሲመጡ ጀምሮ ነው ያየሁት። ከዛ በኋላ ያለውን ነው ያየሁት። ከዛ ጀምሮ ማየት አልፈልግም። እኔ ውሸታም አጭበርባሪ ምናምን ክብር የሌለው አልወድም፣ አይመችኝም። ለዛ ነው ሶሪ ግን ይህን ስላችሁ። ጨረቃዎች ግን የትም ቦታ ይገኙ ምንም እንደው አሁን እዛ ሴትዮ ቤት ራሱ ሄዳለሁ ማለት እኮ ነው ሰሞኑ። ፈጣሪው እሱን ሳስበው ዝም ብሎ እየጨነቀኝ ነው ገና። አሁን በዛች ቤት ይመጣሉ፣ ከዛ ሸር ያደርጋሉ፣ ከዛ እንሄዳለን። ፈጣሪ ያለ ብቻ ምንም ትለፍልፍ ነው ያገባኝም። ብቻ ጨረቃዎች እስካሉ ድረስ ይሄዳሉ ማለት ነው። ፈጣሪ ትዕግስት ውስጥ ብቻ ነው ማለት የምፈልገው። እና ጋይስ ወዳችኋለሁ። ሴትዮዋ ከላይ እየደወለችብኝ ነው። ማታ ጨረቃዎቹ ይመጣሉ ላይቭ ላይ ማለት ነው። ሁላችሁም ተገኙ። አሁን ሊመጡ ትንሽ ነው የቀራቸው። ትንሽ ያው ታውቁታላችሁ፣ ወደዛ ለሜት ሲል ያለችው ነገር አለ። ትንሽ ሯጥ ላይ ነኝ ያለሁት። ስለዚህ በአጠቃላይ ፏበሉ ምንም የሚፈጠር ነገር የለም። ምንም ሞቅ አድርገውን ቢሰሩ ሞቅ አድርገው ይስሩ፣ እንደፈለጉ የሆኑ ብቻ ግን አላችሁ ከጎናችሁ ናለ ማለት ያክል ነው። ወዳችኋለሁ። ቻው